መስዋዕት ሆኖ የቀረበልን ክርስቶስ ብቻ ነው። ፋሲካ ማለት መሸጋገሪያ ማለት ነው። እኛ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ተሸጋግረናል። ስንሸጋገር ግን መስዋዕት ሆኖ የቀረበልን ክርስቶስ ብቻ ነው። ክርስቶስ ብቻ ነው። አንድ በግ ብቻ ነው የተሰዋው። ቅዱስ ዮሐንስም በወንጌሉ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግኡ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። የዓለሙን ሁሉ ኃጢአት አዳም ከገነት ከወጣበት ጀምሮ የክርስቶስ እግሮች በመስቀል ላይ እስከተቸነከሩበት ጊዜ ድረስ ሰው ብዙ ኃጢአት ሰርቷል። አሁንም ደግሞ ክርስቶስ ካዳነን በኋላ ዓለም እስክትፈጸም ድረስ ብዙዎች ኃጢአትን ይሰራሉ። ለዚህ ሁሉ ኃጢአት ግን ካሳ ሆኖ ቤዛ ሆኖ የቀረበው ግን አንድ በግ ብቻ ነው። 2 በግ የለም፣ 3 በግ የለም። መስዋዕት ሆኖ በመቅረቡ ምክንያት በግ ተብሎ የሚጠራ አንድ ክርስቶስ ብቻ ቤዛ ሆኖ ዕዳችንን ከፍሎልናል። ነፃነት ወጥተናል በእርሱ ቤዛነት ማለት ነው። እና ነቢዩ ይህንን ተናግሮ የሁላችንንም በደል በእርሱ ላይ አኖረው ነው የሚለው። በእርሱ ላይ በአንዱ በእርሱ ላይ ማለት ነው። በዚህ ውስጥ የሚገባ ፍጡር የለም። በዚህ ውስጥ የሚገባ ሌላ ማንም የለም። በቃ እንድንድን መርገመ ሥጋ መርገመ ነፍስ እንዲወገድ ከዲያብሎስ ቁራኛነት ነፃ እንድንወጣ ዋጋ የከፈለልን ቤዛ የሆነን ክርስቶስ ብቻ ነው፣ ሌላ የለም። ይህንን ቤተ ክርስቲያን በእውነት አጽንታ ታስተምረዋለች። ይህንን ለእመቤታችን አንሰጥም፣ ለቅዱሳንም አንሰጥም፣ ሌላው ቀርቶ ለእግዚአብሔር አብ አንሰጥም፣ ለእግዚአብሔር መንፈስ ቅዱስም አንሰጥም። ቤዛ የሚለውን በዚህ መልኩ ከሆነ የምንተረጉመው በቃ ቤዛ ክርስቶስ ብቻ ነው። ይሄ ማለት ግን ቤዛ የሚለውን ቃል መጽሐፍ ቅዱስ ለሌሎች አልተጠቀመውም ወይ ብለን ስንጠይቅ ተጠቅሞታል። ለገንዘብ ተጠቅሞታል ቤዛን ማለት ነው። ስለዚህ ለእመቤታችንም ደግሞ እንጠቀመዋለን። መጽሐፍ ቅዱስ አሁን ለዘረዘር ነው ክርስቶስ ለሰራልን ስራ ክርስቶስ ለከፈለልን ዋጋ ብቻ ሰጥቶት ቢሆን እኛም ለሌላ አንሰጠውም ነበር። ግን ለሌሎች ተሰጥቶ ይገኛል። ምትክ የሚል ትርጉም ስላለው ለእመቤታችንም ቤዛ የሚለውን እንሰጣታለን።